ሰላም ጤና ይስጥልኝ የሐሴት ስፖርት አድማጮች የሰዓቱን አጫጭር ስፖርታዊ መረጃዎች እየቀርብ ያለው አብራችሁ ይቆዩ። በሳውዲ ፍጹም ለማመን የሚከብድ ተግባር በክርስቲያኖ ሮናልዶ ላይ ታይቷል። ከሱ በፊት ሳውዲ ላይ ኳስን በተመለከተ ምንም ነገር አልነበረም። ከሱ በፊት ሳውዲ ላይ ምን ሊግ እንደሚባል እንኳን አይታወቅም ነበር። አሁን ግን እሱን ተከትለው የአውሮፓ ከዋክብቶች ሊጉ ላይ ፈሰውበታል። ከኳሱ ዓለም ሌላኛው ክፍል የቴሌቪዥን ስርጭት በሱ ተጽዕኖ ፈጣሪነት ተመልካችን አግኝቷል። ሊጉን፣ ሀገሩን፣ ባህሉን ሳይቀር ሁሉም ነገር አስተዋውቋል። አሁን ግን ሮናልዶ ይህንን ሁላ ያደረገው ነገር የተካደ ይመስላል። ክርስቲያኖ ሮናልዶ በአልናስር ግጥሚያዎችና ከስልጠና ውጪ ከሆነ በኋላ በሳውዲ አረቢያ በርካታ ጎዳናዎች ላይ መሳቂያ መሳለቂያ የሆኑ የሮናልዶ ፎቶዎች ማስታወቂያ ይመስል በየቦታው ተለጥፈዋል። ፖስተሮቹ የሚሉት ይህንን ነው። ይህንን የ40 ዓመት ሰውዬ በአሁኑ ጊዜ ከመጠን በላይ እያለቀሰ ይገኛል። የ40 ዓመቱ አልቃሻ ሕፃን ስለጠፋ ቤተሰቦቹ አፋልጉኝ ብለዋል የሚል ነው። ይህንንም ተግባር የተመለከቱት በርካታ ማህበራዊ ሚዲያዎች ሮናልዶ ላይ የተደረገው ተግባር ትክክል አይደለም ሲሉ እያወገዙት ይገኛሉ። ከማንቸስተር ዩናይትድ ለስፔኑ ክለብ ባርሴሎና በውሰት ተሰጥቶ ጥሩ የውድድር ዘመን እያሳለፈ የሚገኘው እንግሊዛዊ የፊት መስመር ተጫዋች ማርከስ ራሽፎርድ ወደ ቀደመ ክለቡ የመመለስ ፍላጎት እንደሌለው አስታውቋል። በክረምት የተጫዋቾች የዝውውር ገበያ ላይ ከማንቸስተር ዩናይትድ በውሰት ውል ከለቀቁ ተጫዋቾች መካከል የሚገኘው ማርከስ ራሽፎርድ መዳረሻውን ወደ ባርሴሎና ማድረጉ የሚታወስ ነው። በአሰልጣኝ ሩበን አሞሪም አትፈለጉም ከተባሉ የአካዳሚው ተጫዋቾች ውስጥ አንዱ የነበረው ራሽፎርድ ከማንቸስተር ዩናይትድ ባርሴሎናን ውሰቱን ሲቀላቀል ክለቡ በ26 ሚሊዮን ፓውንድ መልሶ የማስፈረም አማራጭ ተስማምቶ እንደነበር ይታወቃል። ራሱን በማሻሻል በብሉግራናዎቹ ቤት ድንቅ ጊዜን እያሳለፈ የሚገኘው ራሽፎርድ ለስፔኑ ክለብ በሁሉም ውድድሮች ባደረጋቸው 33 ጨዋታዎች 10 ጎሎችና 12 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። የ28 ዓመቱ የፊት መስመር ተጫዋች በባርሴሎና ከደመቁት ላሚን ያማልና ራፊኒያ ጋር ያሳየው ምርጥ ጥምረት በክለቡ ተፈላጊነቱ እየጨመረለት እንዲጨምርለት እንዳደረገውም ታውቋል። አሰልጣኝ ማይክል ካሪክ በማንቸስተር ዩናይትድ በቋሚነት የአሰልጣኝነት ስፍራን የሚይዙ ከሆነ ራሽፎርድን ከባርሴሎና መልሰው በቋሚነት ማጫወት እንደሚፈልጉ የእንግሊዝ መገናኛ ብዙሃን ሲዘግቡ ሰንብተው ነበር። ነገር ግን ራሽፎርድ በስፔን ሕይወቱን አሻሽሎ መቆየት እንደሚፈልግ ለባርሴሎና ግልጽ እንዳደረገ የታወቀ ሲሆን ወደ ማንቸስተር ዩናይትድም ተመልሶ መጫወት እንደማይፈልግ ማሳወቁ ተገልጿል። ባርሴሎና ማንቸስተር ዩናይትድ የጠየቀውን ዋጋ ማሟላት ባይችል እንኳን ራሽፎርድ ወደ ልጅነት ክለቡ ከመመለስ ይልቅ ሌላ ዝውውር ማድረግ እንደሚፈልግ ተገልጿል። እንዲሁም ተጫዋቹ ደሞዙ እንደገና ለመደራደርና ለመቀነስ ዝግጁ እንደሆነ ተሰምቷል። አሁን ላይ ራሽፎርድ በሳምንት 325,000 ፓውንድ እንደሚያገኝ የታወቀ ሲሆን በባርሴሎና ውስጥ ካሉት በጣም ልዩ ቦታዎች በአንዱ አፓርትመንት እንደገዛም ይፋ ሆኗል። ይህም ወደ እንግሊዝ የመመለስ ፍላጎት እንደሌለው አንዱ ማሳያ ነው ተብሏል። በአልናስር ከሮናልዶ የበለጠ ጠንካራው ነኝ ሲሉ የአልናስር ፕሬዝዳንት ተናገሩ። የአልናስር ፕሬዝዳንት የሆኑት አብዱላህ አልመጂድ በክለቡ ውስጥ ተጽዕኖ ፈጣሪ እኔ ነኝ በማለት አስተያየታቸውን ሰጥተዋል። ሰዎች ስለ ክርስቲያኖ ሮናልዶ የሚናገሩት በዘፈቀደ ነው ያለው ፕሬዝዳንቱ ሮናልዶ በድርድሮች ረድቶን ሊሆን ይችላል፣ ነገር ግን ከዛ የዘለለ ነገር የለም ብለዋል። አክለውም በአልናስር ውስጥ ጠንካራው ክርስቲያኖ ሮናልዶ ሳይሆን እኔ ነኝ፣ የክለቡንም ወጪ የምንሸፍነው እኛ ነን ሲሉ ገልጸዋል። የ25ኛ ሳምንት የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብር ዛሬ ጅማሮውን ሲያደርግ ምሽት 5 ሰዓት ሊድስ ዩናይትድን ከኖቲንግሃም ያገናኛል። መርሃ ግብሩ ነገና ከነገ ወዲያ ሲቀጥል ዓለም በጉጉት የሚጠብቀው ጨዋታ ማንቸስተር ዩናይትድን ከቶተንሃም ቀን 9 ተኩል ያገናኛል። አርሰናል ከሰንደርላንድ፣ በርንማውዝ ከአስቶን ቪላ፣ በርንላይ ከዌስትሃም፣ ፉልሃም ከኤቨርተን፣ ወልቭስ ከቼልሲ በተመሳሳይ ምሽት 12 ሰዓት ሲደረጉ ምሽት 2 ሰዓት ከ30 ኒውካስል ከብሬንትፎርድ እንዲሁም ከነገ ወዲያ መርሃ ግብሩ ሲቀጥል ብራይተን ከፓላስ ምሽት 11 ሰዓት ሲገናኙ የሳምንቱ ተጠባቂ የፕሪሚየር ሊግ መርሃ ግብር በአንፊልድ ሊቨርፑል ከማንቸስተር ሲቲ ያገናኛል። ክቡራን የሐሴት ስፖርት አድማጮች ለሰዓቱ ያስኳቸው አጫጭር ስፖርታዊ መረጃዎች ይህንን ይመስሉ ነበር። ቸር ይግጠመን።